ጭራሽ ብሩኬ ነው የልጄ አባት ብላ እርፍ ብላለች። ይቅርታ አድርጉልኝ። ኒፍታን ልትወዱ ትችላላችሁ። እኔም ወዶ ማከብሮ ወንድሜ ነው። ይቅርታ አድርጉልኝ። ጓደኛ ማለት ህይወት የሚያበላሽ ነው። ይቅርታ እንደዛ ነው ተሰማኝ። ለምን አስፈለገ እሷን ማምጣት? ለምን አስፈለገ? ኦዲየንስ በቃ እሷን ማየት አይፈልግም። የሁለቱን ነበር ማየት የምንፈልገው እውነት ለመናገርና እስካሁን አስቡ። በነጋታ ነው አመናችሁም አላመናችሁም፣ ይሄ ሁለተኛ ቀን ነው። ሀይሚ አልነቃችም። ለምን አስፈለገ? የኦዲየንስ ልብ መስበር። እንደኔ እግዚአብሔር ምስክሬን ነው። በቃ ልጅቷ ላይ መፍረድን አልፈልግም፣ ግን መታችሁ የሚጠሩ ነገር እኮ ነው የሚገርመኝ። የሚጠሩት ነገር ለምን ማምጣት አስፈለገ? ይሄ እኮ ሀይሚ ነጌታ አለች፣ ልባ አይሰበርም። ለምን በውስጥ መስመር ልጅቷን ደውላችሁ? ለራሳችሁ ጥቅም ነው። አብዛኛ ሰዎችም ይቅርታ አድርጉልኝ፣ ይቅርታ ልትወዱ ትችላላችሁ። ኦፍኮርስ የብሩኬ ጓደኛ ነው። ጓደኛ ግን ህይወት የሚያበላሽ ገበና የሚሸፍን ነው እንጂ ዝም ብሎ ለራሱ ጥቅም ማለት ነው። ቪዲዮ ደቅ ነው ላወራት ነው። ምንም እኮ ቁም ነገር አላወሩም። ባይዘዌ ሀባባልክ እንጂ ምንም ነገር አልታየኝም። ባይዘዌ ነኝ ምንም ነገር እውነቴን ነው የምላችሁ። እንዲሁም ስለ ሀይሚ ደህንነት የሚነግረን መስሎኝ ሮጬ ነው እርኩት። ባይዘዌ ማለት ነው። እኔ ጨንቆኛል፣ እውነት አልችልም። እና ምልላችሁ ፈልጌ ነው፣ እንድትቀየሙኝ አልፈልግም። ቢችል በአመጣት ደስ ይለኛል። እኔ ለምን ሀይሚ ታለች ነገ ምን ይሰማታል? እሱን ነው ማሰብ ወንድም አለ ማለት ነው። እሱን ነው መረዳት። ጭራሽ በድፍረት የልጁ አባት ነው እኔና እሱ እናውቃለን ብላለች። እግዚአብሔር ነው የሚያውቀው። እውነታሽ ፈጣሪ ያውጣልሽ። አላቅም ግን አንቺ ለመጉዳት ያሰብሽው ሁለቱም ነው። ስፔሻሊ ደግሞ የጎዳሽው ሀይሚን ነው። በትክክል አስረግጬ የምነግርሽ ሀይሚን ነው በጣም የጎዳሽው። መጉዳት ባትፈልጊ ኖሮ ሀይሚ አይመለከታትም። ያ ፎቶ ያ ሪከርድ መላከት ነበርብሽ። ሪከርድ በተለይ ስትልኪ አይደብርሽም እንዴ? እኔ ጋር መጥቶ አላወድሽም። ይሄ እኮ ለማስቀናት ያደረግሽ ወይም ደግሞ እሷ ተስፋ ቁርጣ እንድትሄድ ነበረ። ተሳካልሽ። ይኸው ልጅቷ እቺ ልጅ ህይወቷ ይበላሽና አላቅም ምን እንደሚፈጠር ማለት ነው። እናንተ ውዶቼ ማለት እኔን የምትቃወሙ ምን ትላላችሁ እናንተ? ሚፍታ እቺ ልጅ ማምጣት ነበረበት በቻለ በቃ ማለት በውስጥ መስመር እኮ አትምጪ። ይሄ ነገር እስከይረጋገጥ ልጅቷ እስክትነቃ ራሷን እስከምታገኝ ድረስ በህይወታችሁ አትግቢ ማለት አይችልም ጋይስ። አሁን እኮ የኦዲየንስም ከኔም ጭምር ማለት ነው። እኔ የእሱን ደህንነት ነው የሚጠብቀው። ባይዘው ማለት ቪዲዮ የሚጠብቀው እንደዛ ነው። ሀይሚ ነቅጣለች ብሎ የሚነግረን ሰው ነው እየጠበቅኩ ያለሁት እኔ በበኩሌ ማለት ነው። እና አላቅም እኔ ምንም አልተዋጥልኝም። ሁሉም ለራሱ ጥቅም ነው ባይዘው ለራሱ ጥቅም ለራሱ። ይሄ ደግሞ እውነታ ነው። አንተ ጓደኛ ነህ አይደለ? ቢያንስ እንዳባባስ ማለት ነው። ማለት ዛሬም ሌላ ነው አወራችሁ። ልጅታ የልጅ አባት ነው፣ የልጅ አባት ነው። የልጅሽ አባት ከሆነ እኮ አሁን እኮ የራሱን ላይፍ ጀምሯል። ተለያይታችኋል፣ የራሱን ላይፍ ጀምሯል። ለልጅሽ ነው መፍትሄ መጠየቅ ያለብሽ እንጂ ለሁለቱ ልጆች ማለያየት አልነበረብሽም። ባይዘው አንቺ እውነት ብል ብትሆኚ ነው አስተዋይ ሰው ብትሆኚ ኖሮ በጓደኞች እንደዚህ ተፈጥሯል ብለሽ በጓደኞቹ ለልጁ አሁን የራሱን ላይፍ ኖሮ የጀምሯል። የራሱን ላይፍ ማበላሸት አልፈልግም ብልጥ ብትሆኚ ማለት ነው። አልፈልግም ግን ለልጅ የሚያስፈልገው ነገር እንዲያደርግልን ብለሽ ጓደኞቹ መጠየቅ ትችላለሽ። እውነት ለመናገር ሚፍታ የሷ ስልክ ከየት መጣ? መቼም ከብሩኬ ነው ወሰደ ጋይስ፣ ከሌላ ማን? ምንም እኔ አልታየኝም። ይቅርታ አድርጉልኝ። ጓደኝነት ይሄ ከሆነ ጥንቅር ይበል። ጓደኝነት ሁሌ ሚዲያ ላይ ሰው ማስጣት። አሁን ኦዲየንስ ማን ነው ብሩኬ ላይ የፈረደው በዚህ ሰዓት? ለምን እሱ የቀባጠረን ብዙ ነገር አለ። እንግዲህ በመሀል ወንድ ነው ጋይስ። ሴት ልጅ ነው የምትጎዳ። ሴት ልጅ ናት ከተጎዳች ቶሎ የማትነሳ የማትንገገም። ይሄ ደግሞ እውነታ ነው። እኔ አልተመቸኝም ምንም። አስቡት ልጅቷ ግግም ብላ ያዘነች መስላ እኔ ላይ አትፍረዱ። እኔ አልፈርድም በበኩሌ። ቪዲዮ ትላንትና ያለቀቀችም ማለት እርጉዝ አትመስለኝም። እኔ አሁንም አላምንም። ይሄ ልጅነት የእሱ የብሩኬ ልጅም ቢሆን ማለት ነው ጋይስ ሆኖ ከተገኘ ራሱ አስገድዳ ወይም ደግሞ በሆነ ነገር አብሮ እንዳደረች ነው ማምነው እንጂ ብሩኬ ያደርጋል ብዬ ውስጤ አላምንም።
አይነው ወንዶች ሌባ ናቸው። በእርግጥ በሩቅ ነው የማውቀው የታውቃለሁኝ። ብሩኬም እንደዚህ መከራከርን አፌ ሞልቼ መከራከርን አልፈልግም። ግን እንደ ሴት እንደሱ ማለት እንደሱ ያደረገች ነው መስሎ። ለምን ብሩኬ ራሱ የቻለ ቤት የለውም ጋይስ። እውነት ለመናገር ሆቴል እሷ ተዘጋጅታ የእሱን ህይወት ማበላሸት ፈልጋ ሆቴል ተከላተኑ ሊሆን ይችላል፣ ወይም በመጠጥ ነገር ልታሳድር ትችላለች። ምን ይታወቃል ጋይስ? ገባችሁ አይደለ? የሰው ችግር ማለት በተለያየ አቅጣጫ ካላሰብን በስተቀር ካልተረዳን በስተቀር የሰው ነገር ማሰብ አንችልም ጋይስ። ግን ቢልኮናችሁ ታስባለች በረቡሉ አቅጣጫ ማለት ነው ዶቼ። ይቅርታ አድርጉልኝ፣ እውነት እኔ ተናድጃለሁኝ። ክውን አልኩት ልጅቷ። አሁንም ቢሆን የልጅ አባት እሱ ነው ስትል በጣም ነው ደነገጥኩ። እግዚአብሔርን ማለት እስካሁን አላረፈችም። ልቧ እኮ ያውቃል እሷ ጋር እንደማይኖር ያውቃል። ግን ታርጌቷ ምንድን ነው? የብሩኬ ህይወት ማበላሸት ነው፣ ሁለቱን ለማለያየት ነው። አይሚ ታውቃላችሁ፣ ከወሰነች ወሰነች ነው። እውነት ለመናገር እንደውም በዚህ ሰሞን በጣም ነው አደነኳት። ማለት ወደ የውሳኔ ሰው ናት በነገራችን ላይ እሷም ብሩኬም ማለት ነው። እና ለምን አስፈለገ ምፍታኔ ጥያቄ አለኝ። እሷን ማምጣት ለምን አስፈለገ? ለምን አሁንም እኮ ኦዲየንስ ወደ ብሩኬ እንዲፈርድ ብሩኬ ላይ በቃ ልጅቷ እውነታ አላት ብሎ ሰው እንዲህ አምን ነው እያደረግ ያለው። በበኩሌ እግዚአብሔር ነው የሚያውቀው። በበኩሌ ውስጤ ማለት አላምንም አለ ውስጤ። እኔ ውስጤ ነው ማዳምጠው፣ እናንተን አላቅም። እናንተስ ትክክል ነው ሚፍታ ማምጣቷ ትክክል ነው ብላችሁ ታስባላችሁ? ነገር ማባባስ ነው ለኔ፣ ነገሮቹ ማባባስ ነው። ገባችሁ አይደለም? የሁለቱ የበለጠ እንዲራራቁ መደረግ ነው ለኔ ማለት ነው። ብታቁ ጓደኝነት በውስጥ መስመር ብጨርሱ ምን አለበት? የሁለቱ ሰላም ብታመጡልን ምን አለበት? እና ደግሞ ለልቧን ካደረሰች በኋላ እንዲፈጠር ፈልጌ አይደለም። አይ ምን እንዲፈጠር ፈልገሽ ነበር? በጀመራ ነው ማሰብ። እውነት አንቺ ሀይሚዬ ብልጥ እንደሆነች ወይም ደግሞ ጥሩ አስተሳሰብ እንዳላት ያወቅሽ እንደሷ ለምን አላሰብሽም? ለምን ለመጉዳት አሰብሽ? ታርጌትሽ የሁለቱ ህይወት ማበላሸት፣ ሁለቱን እንዲለያዩ ማድረግ ነው። እንደማይኖር ያወቅሽና እንደው ቸር ያሰማን ጋይዝ፣ ቸር ያሰማን መድኃኒዓለም። እውነት ቅዱስ ሚካኤል ዛሬ ሚካኤል ነው። ቸር ያሰማን። አይሚ ነግታ ምናይ ያደርገን ውዶቼ። እኔ የምር ጨንቆኛል፣ ግን ተናድጄባቸዋለሁ። በዙሪያ ያሉት ጓደኞቹ ማለት ነው። አንዱ ብሩክ ይደግፋል፣ አንዱ አይሚ ይደግፋል። አስመሳይ ነው ሁሉም ለኔ። ሶሪ ከዚህ በፊትም ብያለሁ። ጓደኛ ማለት ገበና ሸፋኝ ነው ጋይስ። ሚዲያ ቪዲዮ እንደቅ ነው። ሚዲያ ላይ ስለወጣ ብቻ እኮ ነው። ለራሳችሁ ጥቅም ነው ሁላችሁም። እኔ አልቀበልም። ይቅርታ